ሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አማን ነው ቤተሰብ ሁሉ ሰላም፣ ሁሉ አማን ከኔ ጋር አልሐምዱሊላህ ደህና ነኝ። እንዴት ናችሁ እናንተ? ሁሉ አማን ነው ወይ? ተናፍቃችኋል ማለት ነው። እና እንዴት ናችሁ? ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ወደ ዛህራ ዩቲዩብ ተቀላቀሉ ማለት ነው። አበረታቱኝ። የምታበረታቱኝም በጣም አመሰግናለሁ። ጀዛኩሙላሁ ኸይረን ጀዛ ብያለሁ። ውድ ሀገሬ ልጆች ማለት ነው። ዛሬ እስኪ በራሴ ጠሪቅ በራሴ መንገድ የምሰራውን የመኮረኒ መሸመል አሰራር ላሳያችሁ። ያኔ አብረን እንስራ ማስሙብ ላሳያችሁ። ያኔ አብረን እንስራ በቃ ከአንዱ አንዱ የሁሉም ሰው እንትን ስለሚለያይ ማለት ነው። ጠይብ እና እንደዛ ነው እላችኋለሁ። ያው እንዳያችሁት እንግዲህ ሽንኩርትና ቲማቲም አለኝ እዛ ጋር። እኔ ያው በአንድ እጄ ስለሆነ የምሰራው እንትን አላልኩኝ፣ አይመቸኝም ብታዩ ማለት ነው። እና እዚህ ጋር ዘይቴን አረኩ፣ መጥበሻ ይግሎልኝ ነበረ። ከዛ በኋላ ሽንኩርቱን እጨምረዋለሁ ማለት ነው። እና ሽንኩርቱን ሳደርገው ቶሎ እንዲበስልልኝ ፈልጌ ነው ታዲያ። እና ሽንኩርቴን አደረግኩኝ እና እንደዚህ እያረኩኝ ከጎን ደግሞ ውሃዬን ጥጃለሁ መኮረኒኔ ማለት ነው። እንደዚህ እያለን እንግዲህ አብረን እንዘልቃለን ማለት ነው። እዚህ ጋር ውሃዬን ጥጃለሁ። እስቲ ቆይ እና ውሃዬን ጥጃለሁ። እዚህ ጋር መኮረኒ እጨምራለሁ ማለት ነው። ጨው ጨምራለሁ። በነገራችን ላይ በቃ ከእንቅልፌ ልክ እንደተነሳ ነው ወደ ምሳ መሰረታ የምገባውና አሁን እዚህ ጋር ሽንኩርቴም እየተቆላላችልኝ ነው። ትንሽዬ ውሃ ጨምራለሁ፣ ዘይት ጨምራለሁ እዚህ ላይ መኮረኒው እንዳይያዝብኝ እንዳይጨማለቅ ማለት ነው። እዚህ ጋር መኮረኒ ሁለት መኮረኒ አይደለም የምሰራው፣ ያው አንድ ከግማሽ ነው የምሰራው። ለምን ያው ብዙ ስለሆን ቢተርፍም ደግሞ በእንትን ተላጃ ስለሚቀመጥ እዚህ ጋር አንድ መኮረኒ ነው ያደረኩት። ከዛ ግማሽ እጨምራለሁኝ ማለት ነው። ሁሉም በራሱ መንገድ በራሱ ጠሪቅ ስለሆነ የሚሰራ ያው እኔ ግማሹን ነው የማደርገው ይሄንን። እና እዚህ ጋር ደግሞ ጨልሞብኛል። ስልኬን ገልብጬ አስቀምጬው ያኛው መኮረኒ እየጨመርኩ ነበር። አይዋለሁ ጥቆር ብሏል። አጂብ። እና እንደምታዩት እንግዲህ ግማሹን ጨምራለሁ ማለት ነው እዚህ ጋር ትንሽ ነው ያስቀረሁትኝ። እንትን አለብኝ ያው እንዳልኳችሁ በአንድ እጄ ስለምቀርጽ እንትን አላለልኝም፣ አልተመቸኝም እና ሁሉንም ገልብጫለሁ። ግማሹ ብቻ አይደለም። እና ሽንኩርቴም እዚህ ጋር እየበሰለችልኝ ነው። እንዳልኳችሁ ያው ሁሉም ሰው በራሱ ጠሪቅ ነው የሚሰራው። የሁሉም ሰው ሙያ የሁሉም ሰው አሰራር ይለያል ማለት ነው። እና ይሄ እዚህ ጋር የተፈጨ የዶሮ አይደለም የለሃም ነው የእንትን ማለት ነው። ለሃም መፍሩም ነው። ይሄንን በዚህ ነው የምሰራው ማለት ነው። ቲማቲምን ጨመርኩኝ። እዚህ ጋር ነጭ ሽንኩርት አለኝ። አሁን እንግዲህ
እዚህ ጋር ነጭ ሽንኩርቴን ጨመርኩኝ። ከዛ ማጂ ጨምራለሁ። ከዛ ለሃሚን ጨመርኩኝ። በቃ አሁን ከዚህ በላይ ያለውን በቃ ጨምርመራ አድርጌ ክድን ነው የማደርገው ማለት ነው። ባህራት እዚህ ጋር ማጂ ምንድነው ይሄ የኛ ሀገራችን በርበሬ ነው የምንለው። እዚህ ደግሞ ምንድነው የሚሉት? ምንድን ነበር የሚሉት ማለት ነው። እሱን ጨምራለሁ። ማጂ ሳልሳ አደርጋለሁ። ሁሉንም በአንድ ላይ ነው ጨመርመር ማረው ከዚህ ካሁን በኋላ ማለት ነው አብሮ እንዲበስልልኝ። ጨው ጨምራለሁኝ። እንዳልኳችሁ የሁሉም ሰው አሰራር ይለያያል። እዚህም ጋር መኮረኒ ይበስሉልኛል። እንደ ሽሮ እየተንተከተከች ነው። እና እንደዚህ እያልን እንግዲህ እዚህ ደርሰናል። አሁን እዚህ ጋር ያደረኩትኝ ይሄኛው ዝብደ ነው። ዝብዴ አደርጋለሁኝ። ከዛ በኋላ ዱቄት እናንተ እንደበቃችሁ ወይ ደግሞ እንደምትሰሩት እንትን መጠን ነው። አሁን እዚህ ጋር ዱቄት አለኝ ማለት ነው። እኔ በማንኪያ እየለካሁ ነው የማደርገው ማለት ነው። 5 ማንኪያ ነው ያደረኩትኝ እኔ። እናንተ እንደ እንትኑ ነው። ይሄ መኮረኒያችሁ ብዙ ከሆነ ምሸመሉ በደንብ አድርጎ እንዲሸፈንላችሁና እንትን እንዲያያዝላችሁ ከፈለጋችሁ ማብዛት ትችላላችሁ። አሁን ዶቄቴን ከዝብደው ጋር በደንብ አድርጌ እንጨምርና አሸዋለሁ ማለት ነው። ይሄው እንደምታዩት እንደዚህ ሆነ። አሁን ወተት ጨምራለሁ። ወተት ያኔ በወተት ነው ወይ ወተት ዶቄቱ ሂሊብ ኒዶ ነው የሚሉት አረቦቿ። በሂሊብ ኒዶ ያማ ይሄኛው ወተት ፈሳሹ ካለ አሪፍ ነው። ያኛውንም ይሄ ደግሞ ነጭ ሽንኩርት ቅድም አስቀርቼ ነበረ ለጣዕሙ። ከዛ ትንሽ ፍልፍል አስወጥም ጨምርበታለሁ። ጨው ጨምርበታለሁ። ይሄው ፍልፍል አስወጥ ደርግም አረኩት እዚህ ጋር ግን ምንም አይሆንም። ከሙን ካላችሁ የተፈጨ ከሙን ትጨምሩበታላችሁ። ከዛ እዚህ ጋር ደግሞ እንትን ጅብን ትጨምራላችሁ ማለት ነው። እና እዚህ ጋር 2 ማንኪያ ጅብን ነው የምጨምረው ማለት ነው። 2 ማንኪያ ጅብን እጨምርበታለሁ። ከዛ ሁሉንም በአንድ ላይ እንትን እንለዋለን በደንብ አድርጌ አቀላቅለዋለሁ ማለት ነው። ጅብኑ የሆነ ጣዕም ይሰጠዋል ማለት ነው። እንትን ይላል። ከዛ እናንተ ያለ የተፈጨ ከሙን ካላችሁ ከሙን ትጨምሩበታላችሁ። ያላችሁን ነገር ነው ትንሽ ሳይበዛ። ለምን ያኛው መጀመሪያ የሰራችሁ ስጎ ላይ ባህራት ምናምን ስላለው ብዙም የማያስፈልገውም ይሄ። ከዛ እዚህ ጋር ስንዬን አመጣሁኝ ማለት ነው። ዘይት እቀባለሁ። ስንዬ እንግዲህ ይሄ በዚህ ነው የማደርገው። ለምን መኮረኒው ብዙ ስለሆነ ይሄ ስንትኑ ትልቅ ነው እና ሁሉንም በአንድ ላይ ለማድረግ ፈልጌ ነው። እናንተ በግዛዝ ላይ ማድረግ ትችላላችሁ። እኔ ብዙ ስለሆነ በእንድፍን አድርጎ እንዲይዝልኝ ነው ማለት ነው እዚህ ጋር የማደርገው። ከዛ እና እዚህ ጋር ደግሞ መጀመሪያ ዝብዴ ካላችሁ ዝብዴ ተቀቡታላችሁ። ዝብዴ ደግሞ ከሌላችሁ ዘይት ማለት ነው። እኔ ግን ዘይት ነው የቀባሁት። ከዛ ዘይት ሙሉውን ቅብት ታደርግና ከላይ ይሄንን ያሰራሁትን እንትኑም ማለት ነው ይሄንን እጨምርበታለሁ ማለት ነው ከታች። ለምን መኮረኒው እንትን እንዲልልኝ ማለት ነው። እንደዚህ ስትቀርፉትኝ እንትን እንዲላችሁ ማለት ነው። አሁን ይሄንን ዙሪያውን ሁሉንም ሙሉውን ልብስ አድርጌ ቀባዋለሁ ማለት ነው። እንደዚህ ካደረኩኝ በኋላ
ከዛ መኮረኒን አደረኩኝ ማለት ነው። ከዛ መኮረኒውን ካደረኩኝ በኋላ ደግሞ አሁን ከላይ ደግሞ የሰራሁትን እንትን የሰራ ከሽናዬን ጨምርበታለሁ ማለት ነው። ያው እንዳልኳችሁ እንግዲህ የሁላችንም ሞያ አሰራር ምናምን ይለያያል። ጠይብ ያው አንዳንድ ጊዜ በመሀል ካሜራዬን እያቆምኩኝ ነው እንትን የምለውና አሁን ይሄን በደንብ አድርጌ እንትን እለዋለሁ ማለት ነው። ቀባዋለሁኝ። አሁን ይሄን እንትን ብያለሁ። ከዚህ በላይ ደግሞ ያንኑ እንትኔን አመጣና ከላይ አለብሳለሁ ማለት ነው። ይሄንን ማለት ነው። ይሄንን በደንብ አድርጋችሁ እንትኑን ከሰራችሁ በጣም ነው የሚጣፍጠው የምር ማለት ነው። ግን መኮረኒያችሁ እንደዚህ የምትሰሩት እንትኑ በዛ ካለ ማለት ነው እንትኑን ይሄ የሚሸመሉን ማለት ነው በዛ ማድረግ ትችላላችሁ። ለምን ሁሉንም በደንብ አድርጎ እንዲሸፍንላችሁና የሆነ እንትን እንዲሆንላችሁ ማለት ነው። መኮረኒን ጨረስኩኝ። አሁን ከላይ ምን አደርጋለሁ መሰል የተረፈኝን ስጎዬን እጨምራለሁ ማለት ነው። ብትቀምሱት ኑሮ ማሻአላህ ነው። ካያችሁት ይበቃችኋል። እና ይህን ይመስላል። ከላይ ምን አደርጋለሁ መሰላችሁ? ጅብን መዘሬላ አደርግበታለሁ ማለት ነው። ጅብን መዘሬላ በደንብ አድርጌ አደርግበታለሁ። ካላችሁ ነው፣ ባይኖርም ችግር የለውም። አለበለዚያ ደግሞ አለ ይሄ ጅብን ከፍታ ነው ምንድነው የሚባለው? እንደዚህ የሚፈቀፈቀው ማለት ነው። እሱንም ማድረግ ትችላላችሁ። እና ይሄን ይመስላል ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። ሲበስል ደግሞ ማሻአላ ይሆናል። ይሄን ይመስላል ማለት ነው። ሲበስል ደግሞ ይሄን ይመስላል።